ሰላም ውድ ተመልካቾች፣ ለላይፌ መሰረት የሆነችው ሔዋኔን እንዴት እንዳገኘኋት የቱ ጋር እንዳገኘኋት ምን ስናወራ እንደነበረ በዝርዝር ከነ ቦታው ለእናንተ ለተመልካቾች ያቀርባል። የመጀመሪያ አመጣጤን ስመጣ በዚህ በኩል ሻንጣችንን ይዘን ነበር የመጣ ነው። ከዛ ያረፍንበት ቦታ ማደሪያ ቦታ ነበረ። እሷ ከጓደኞቿ ጋር ለነዳያን ዝክረ መድኃኔዓለም በየአመቱ ሲመጣ ለነዳያን ልብስ፣ ጫማ፣ ምግብ እናበላ ነበርና በዛ ውጥረት ውስጥ ነው ያለችውና ሺዝ ቢዚ ትኩረትም እኔ አገኛታለሁ አያታለሁም ብዬ አላስብም። ባይዘዌ እኔና ህሊና መካከል በጣም ውድ ጓደኞቻችን ሚቹዋል ፍሬንዶች ነበሩ። በብዙ ሚዲያዎች ተናግሬዋለሁ። እነዚህ ሚቹዋል ፍሬንዶቻችን አንድ ቀንም አገናኝተውን አያውቁምና ልክ በሩን ከፍቼ ስገባ እሷ ልክ እንደዚህ ቁጭ ብላ ነዳያኖችን እያበላች እያጠጣች ቢዚ ነበረች እና እኔ እዚህ ይመስለኛል ወደዚህ ክፍል ካሜራ ካየኸው እዚህ ክፍል ነበር የደረሰኝና ወደ መጨረሻ ላይ ትኩረቴን ሳብ አድርጋኝ ነበርና መልኳ በሻሿን አድርጋለች፣ ጥበብ አድርጋለች፣ እንደዚህ አምሮባት ምን ብላ በቃ አይኗ፣ ጥርሷ ምናምን ውበቷን ታውቁታላችሁ ደግሞ እና ትኩረት ሳብ አድርጋኝ ነበርና ማቲ እንዴት እንደተገናኘን እንዴት እንዳገኘሁሽ እየነገርኳቸው ነውና እንዳገኘ እስቲ አሁን ከዚህ በኋላ ሙሉ ለሙሉ እንዴት እንደነበርን እንዴት እንደተገናኘን የቱ ጋር ምን ስናደርግ እንደነበር ከነ ሎኬሽኑ ላሳያቸው ነው ተመልካቾች። እሺ አዎ እዚህ ጋር ምን እያደረግን ነበረ ትዝ ይልሻል? ጋቢ እያጠፍሽ ነበር። እንደዚህና እንደዚህ እንደዚህና እንደዚህ ነበር። አዎ እዚህ መሃል ላይ ጠረጴዛ ነበረ። የነዳያን የመነኩሴዎች ፎጣ፣ ቆብና ጫማ እንሰጥ ነበረ በዝክረ መድኃኔዓለም ማህበር ማለት ነው። ከዛ እንደዚህና እንደዚህ ነበርን። ከዚህ በፊት ተያይተናነቅ። ስፔሻሊ ደግሞ ባባ በጣም ጓደኛችን ነው። ለሱ በጣም ጓደኛ ነው፣ ለኔም ጓደኛዬ ነው። በባባ ህልፈትም ለቅሶም በምንም አይነት አጋጣሚ አሁን እኔ ብዙ ሰዎች አግኝቻለሁ። ከባባ ያተረፍኳቸው ብዙ ሰዎች አሉ፣ ግን ተገናኝተን አናውቅም ነበር። ከዛ እዚህ ግሸን ነው የተገናኘ ነው። ከዛ ተዋወቅን። አወዝ ላይክ እኔም ማቃት እሱን የሚያውቃት ልጅ ነበረችና አስክድ ሄር እና ስለኔ አስተዋውቂኝ ብዬ በጣም እሺ አትራክት ታደርጋለች ከሁሉም ሰው እና እኔ ደግሞ በጣም እመቤቴን ለምን ነበረ በትዳር በሰርግ ምናምን በቃ በአደባባይ ማግባት ፈልግ ነበርና እና አንቺ አገናኝ እቺ ልጅ አረ አስተዋውቂኝ አልኩኝ። ከዛ እሷም አላሳፈረችኝ። መታ ስትተዋወቀኝ ምን ትሽኮረመሚያለሽ ትዝ ይልሻል? ምን ትሽኮረመሚያለሽ አምና አይተሽው ተስለሻል ነበረ ስለሱ አለቻት። ቆይ አይደለም ዊወዝዩልህ እኛ አውደ ምሕረት አለና እዚህ ጋር ነው አውደ ምሕረቱ የነበረው አይደል? እንደዚህ ነበር አውደ ምሕረቱና እዚህ ጋር ወንዶቹ ቆመዋል እና በፕሌን መተው እሱ ቴዲ ነመሳይ ምናምን ሆኖ በፕሌን ነው የሚመጡት እነሱና በፕሌን መተው አምሽተው መተው ቆመዋል። ከዛኛ እዛ ጋር እየዘመርን ነው፣ ሴቶች ደግሞ በዛ ጋር ነበር። ከዛ አይቼው አላውቅምና ከዛ እሷ እና እሱ ያወራሉ እዚህና እዚህ ጋር ሆኖ ማለት ነው። ከተዋወቅን ከአንድ አመት በፊት ነው ማወራ። ከዛ ያወራሉ። ምን እንደምታወሩት ናታል ምን አገባሽ አለች። አይደለም ያላቀውም ከአውደ ምሕረት ላይ በምልክት ያወራሉ። ከዛ ምን እንደምታወሩት ስላት ምን አገባሽ አለችኝ። ከዛ ግን አንቺ ደስ ይላል ይሄ ልጅ በአካል እንደዚህ ነው እንዴ ስላት በጣም ደስ ይላል ነው አልኳት። ከዛ ስላትኝ ምን አለች? አታውቂውም እንዴ ናቲን ምናምን አለችኝ አልኳትኝ። ከዛ ግን በአመቱ ከዛ በኋላ ተዋወቅንና እሷ ምን አለችው? ተስለሽ ነው አለች። እኔ አስፈርጋዳል ተሳልኩ እንደዚህ ስላት እሱ ይጣራል ተስላለች። ከዛ በኋላ ምንድን ነበረ ያደረግነው? እዚህ
ለመነኮሳት ያለበስናቸው ልብሶች ሁሉ በቃ በረከት በቃ በደንብ አፋፈሰንና ሁላ የሆነ ሰዓት ስንቀባበል እጇን ነካሁት። አይ በጣም ነው ማስታውሰውና አፊል በጣም ነርቨስ ነበር ያደረገኝ። ነካሁት ከዛ እሷም ቀና ብላ ሾማ ነገር አለች። ከዛ በኋላ ያቺ ሚቹዋል ፍሬንዳችን ሚካኤል እንሂድ አለች። ግን ከዛ በፊት አንድ ጨዋታ ታጫውታል። እንዴት? አንድ አመት ሙሉ እንዴት ታገስክ? ነው እንደሱ አይደለም። ያኔ እኮ አልተያየንም። ምንም አይነት ኮንዲሽን አልተፈጠረም። በጣም ቢዚ ነበርን በጭንቅላታችን እኛ በቃ ለበረከት መሮጥ ምናምን ነው። በሁለተኛው አመት ስመጣ ነው መግባባት የፈለኩት እና ሚካኤል እንሂድ ተባለ። አዎ እንሂድ እሺ እንሂድ በል ከሷ ጋር ብትመጣ ይሻልህ ምናምን አለች። በቃ እኔ ደግሞ እንደዚህ ብዙ በቃ እንዴት ቆንጆ መልካም ጠበሳውን አልችልበትም። ወደ ገደለው ነው የሚገባው። አቦኔ እንውጣ እና እየተባለ በቃ ፍሬንድ መጀመሪያ ለካ ፍሬንድ ነው ማድረግ ያለብኝ አልኩና ፍሬንድ ላደርጋት እሷ በቃ ላሳፈረችን ነጠላዋን ለባብሳ ቀጥ ብለን ወጣን። እየወጣን መንገዱ ላይ ስናወራ የነበረውን ነገር ሁላ ለተመልካቾች ማሳየት እኔ በጣም ነው ማስታውሰው። እና እዛች የሚካኤል መንገዷ ጋር በዚህ ጋር አልተያዝንም። ስንመለስ ነው የተያዝነው። ትዝ አለሽ? ስንመለስ ነበር የተያዝነውና በቃ እንዴ በጣም ነበር ምፈራት። ግሬሷ ግርማ ሞገሷ ምን ጉዴ ፈላ ዛሬ በጣም ነበር የሚያስፈራውና ኮስታራ ነች፣ ሲሪየስ ነች። እኔም ደግሞ አገባብ ምናምን ስለማልችልበት ቃኔም በዛው ሞሞድ ሲሪየስ ሆኜና እንዴት ነው ታዲያ ትኩረቴን ጠቅላላ ያደረኩት ምን ላይ ነው እንትን በቃ ጉዳይ ጸሎት እንዴት ነው ምናምን እንዴት በቃ መልካም ሰው መረስ እንዴና ታይ ሁላችንም አብረን ነበር እየሄድን የነበረው። ሁሉም ሰዎች በጀማ ነው እየሄደ ያለ። ከዛ ስንመለስ ነው ከዛች ከተቀመጥንባት የሆነ ቦታ ላይ ስንደርስ ጠፉብን እነሱ። ጠበቅኩሽ እንጂ እኔ ሆን ብዬ ነው። ከዛ እነሱ ጠፉብን። እግዚአብሔር ጠበቅኩሽ እኔ ሆን ብዬ እኔ ጠብቃታለሁ ምናምን ብዬ እኔ እኮ ነኝ መጀመሪያ ሴታችን ያመቻቸውት አብረን እንድንመለስ። እኔ ግን ጠፋብኝና እኔ ፈልጌዋለሁ። በቃ ይሄንን መልክና ይሄንን ውበት ይሄንን የቤተ ክርስቲያን በረከት ያፈሰች ልጅ የራሴ ማድረግ አለብኝ። በቃ ወሰንኩ ብዬ አሰብኩ። ግን ደግሞ ከዛ በኋላ የሰርጋችን ሰሞን ምናምን ነግርሽ ነበረ እንደማገባሽ አውቅ ነበር። በምን አውቅ? በቃ እኔ አሁን የዛን ጊዜ ለምሳሌ ማለት ነው ስንታወቅ ጊዜ ስትነግረኝ ስጠየቅከኝ ስለኔ ስታተስ እና ስትነግረኝ ስጠይቀኝ እንደውም እኔ ባለትዳር ነኝ ነው ያልኩክ። አይ ነው ባለትዳር ነኝ ኤግዛክትሊ ግን አይደለም ያልሽ። ልጅ አለኝ ነች አይደለም። እሱን እነሱ ናቸው የነገሩት አይደለም። ኖ እዚህ ጋር እየመጣን አይደለም እንዴ እናሲስ ከዛ እሷ ነግራኝ ከዛ ምን አልከኝ? አትዋሺ ከወንድምሽ ጋር ነው የምትኖሪው እሷ ነግራኛለች እኮ ነገር የላትም ትዳር የላትም ብላኛለች። እኮ እሷ አለች ግን ልጅ አላት። እነሱማ ሁሉም ኤቭሪባዲ የሚያውቀው ማለት ነው ሁሉም ጓደኞቼ የሚያውቁት ስቲል ባለ ትዳር እንደሆንኩ ነው። ለማንም አልናገርም ነበር። ለዛ ነው እሱ እንደዛ ያለ። ግን ባለ ትዳር ናት አንተ አጥንቼ ጨርሻለሁ። ሲንግል ማምነች ያቺን የመሰለች ኤማዬን ልጄን ይዛ ልትመጣ እንደሆነ እኔ ሴታፑ ጨራርሼዋለሁ። እኔ ደግሞ በቃ ትዳር በጣም ነበር የምፈልገው። በጣም ያገኘሁትን አጋጣሚ ወደ ትዳር ለመውሰድ ምንም ነገር አለ በቃ ምንም አንዴ እንኳን ማሰብ አልፈልግም። ይዋት እንግዲህ መልኳ መልክ ነው። ያገኘኋት መቤቴ ጋ ነው። በጣም ምን ጥያቄ ያለው ልጅ ወደ ትዳር ላለመውሰድ ምንም ጥያቄ የለውም። ያው እንደው ካሜራ ለተመልካቾች ካሳያቸው በዚህ ጋር ነው ሚካኤል አይደል ነው? በዚህ ጋር ነው።
አዎ በዚህ ጋር ነበር የመጣ ነውና ከዛ እዛ ከባዱ መንገድ ዳገቱ ጋር ስንደርስ መነካካት መደጋገፍ ነያጆሽ ምናምን ከዛ ለረጅም ሰዓት እንደዚህ እያልን ነበር የምናወራው። በቃ እንደዚህ እያልን እጇን ያዝ አድርጌ ምናምን እሺ እንዴት ነው ታዲያ ህይወት እንዴት ነው ምናምን ይላል። ምን ዝም ብዬ መቀባጠር እንደዚህ ምላሳም አልነበርኩም። በቃ በጣም ሲሪየስ ወሬ ነው። ምላሳም ይሁን ኮመቼ ነው። እነሱ ሄዱ የማርያም ዕለት ተመለሱ። ዋው he was like በቃ ተንገበግ 30 ምናምን ሚስኮል በ15 ሰከንድ እዚህ ጋር እንደዚህ ስንደርስ እኔ መመለስ ነበረብኝ ስራ ነበረኝና እነሱ አንድ ቀን ዲሌ ነበር የሚመለሱት። እኛ በ23 ነው እንመለስ በ23 ነበር። እኔ ደግሞ በ22 የግድ መግባት ነበር እኮ በ22 መግባት ስለነበረብኝ በ21 ተነሳሁ። ከዛ በኋላ ባክሽ በቃ የአዲስ አበባን ግንኙነታችን በጣም ጓጓሁበት። እንዴት ልሁን አልቻልኩም ማለት ነው። ከዛ ለመጀመሪያ ጊዜ ይሄው መቤቴን ነው የምናችሁ ለመጀመሪያ ጊዜ ስልክ ቁጥር ከህሊና ነው የተቀበልኩት። ለመጀመሪያ ጊዜ ስልክሽን አልኳት። እቺ ኬክ እና ለመጀመሪያ ጊዜ ስልክ ቁጥር የሴት ስልክሽን ስጪኝ ብዬ ለሌላ ፐርፐዝ የጠየኩት ከሷ። ያው በሌላ ጉዳይ ምናምን ስልክ ልንቀባበል እንችላለን። እኔ አላማዬ ሌላ ሆኖ ስልክ ቁጥር የተቀበልኩት ከሷ ብቻ ነው። ስልክሽን ስጪኝና በቃ እንዴ ለምንድን ነው በባስ የምትመጪው? ከኛ ጋር ለምን በፕሌን አትመጪ? እንዲህ ነው የምትለው። ይሁን እንትን መንቀዥቀዥን ፍላጎቴን ባናብኛለች እና ግን እድሉን እየሰጠችኝ ነው። አይ ከነሱ ጋር መጣለሁ እዛ እንገናኛለን ችግር የለም እሺ ያዘው ብላ ስልኳን ሰጠች። ከዛ ኧረ ግድ የለሽም እንሂድ አልኩ። በቃ በዛ እሷ ፕሮግራሟ ከጓደኞቿ ጋር ምናምን ገና ነው። እኔ ግን በቃ ቸኮልኩ ይዣት ሁላ ለመሄድ መች ሻለችኝ። ምንም እሷ ስሜቷን አላሳየችኝ ምን አላለችኝ። ግን ብቻ ደስ አለኝ። በቃ ውስጤ የሆነ ስሜት ለስሜት የሚጋባ ነገሮች አሉ። ያው ሁሉ መሰለኝ ፍቃደኛ የሆነችልኝ በኔ ጉዳይ እየተሳበች የመጣች ምናምን መሰለኝ። ዛለ ስልኳን ስትሰጠኝ አቤት ሚካኤል ደሰለ እዩ ሚካኤል እንደው እንዴት እንዳማረበት ያው ተጀምሮ ነበር። አዎ ያኔ ተጀምሮ ነበር። እንትን አቀብሉ ነው ምናምን ተብለን ነበር ልበል ድንጋይ እኛ አልደረስንም። ከዛ ሚካኤል እጇን እንደዚህ ሰጠኝ። እመቤቴ ደግሞ እንደዚህ ቁልፍ አደረገች። ከዛ እመቤቴ ቆለፈችው። ማን ይለየዋል? እና በቃ ይሄ መንገድ ለኔ በጣም ባለውለታዬ ነው ጋሽ፣ በጣም ባለውለታዬ ነው። እና እንደዚህ ደገፍክና ደስ ይቀየ ከዚህ ስንወጣ ነው ግና ስንመጣ እቺ መንገድ እቺ በቃ እቺ ዳገት በጣም ፈታኝ ነበረች። ባይዘዌ የሚካኤል ቤተክርስቲያን ያለበት ቦታ የግሸን መስቀሉ እግርጌው እታችኛው ማለት ነው። ወደዚህ ሁለቱ አሉ፣ ወደ መግቢያው ደግሞ አናቱ አለ ማለት ነው። በመስቀል ቅርጽ ነው የተቀመጠው። እና እዚህ በመስቀል ቅርጽ ላይ የተቀመጠ ቦታ ላይ ይሄን የመሰለ በረከት ጋጯ ምንድነው ጋጯ? ምን አይሰማኝም። እና ጋይስ ከዚህ ስንመለስ ያው በደንብ ቤተክርስቲያኑን ማይታችሁታል። ከዚህ ይቅርታ ተመልካቾች በጣም ኃይለኛ ዳገት ነውና ጥምዝምዙን እንዲያዩት ያላዩት ግሸን መተው ለማያውቁ ሰዎች አሳይልኝና በጣም ትንሽዬ ግን ፈታኝ ነው። እና ከዚህ ስንመለስ ነው እንደዚህ ያለች ምናምን መጣን። በዚህ ሰዓት ሻንጣ እየተስተካከለ ነው ልንወጣ የመጣሁት ሁላ። አይ ከሚካኤል ስንመጣ አይደለም ሻንጣ ከሚካኤል ስንመጣ አደርን። ሚካኤልማ የመጣችሁለት ነው። አደርን ሌሊቱን ሙሉ
ስልክ ስናወራ እኔ በህይወት ዘመኔ ቴክስትና እንደዚህ ስልክ ማውራት ምናምን አልችልም። አውርቼ በቃ ትግስት የለኝ። አለቀ በቃ። አቤት ጉዳይን ትናገራለህ ዘጋለሁ። እሱ ይደውላል፣ ተኝተን ይደውላል። ከዛ ደግሞ ስንተኛ ብዙ ሰው ነው መሬት ላይ ብዙ ሰዎች ነው ምንተኛውና ሰው ረብሻለሁ። ከዛ የማርያም ዕለት ነው የወጣችሁት እኮ እናንተ ማርያም ነው አወራችሁ ይሏታል ምናምን ጓደኞች አሁን ድጋሜ ልታወሩ በቃ እነሱም ደስ ብሏቸዋል። እያፏፏሙት ነው ጉዳዩን እያፏፏሙት ነው። እኔም ተመቸኝ። ይሄን አጋጣሚ ማጣት አልፈልግም። ተጠቀምኩበት። ከዛ በኋላ ቀጥታ ማታ የተገናኘንበት ቦታ ተመልካቾቻችንን ይዘናቸው ነው እስቲ ወይራው ጋር አልደከማትም። የምር ደከማት። ለእናንተ ለማሳየት ብለን ግን አልደከማችም እናንተ እግዚአብሔር ልቦች። እዚህ ጋር ምን ትዝ አለሽ? ብር ጠፍቶ ብር ካሽ ብር ሁላችንም ካሽ ብር የለም ነበርና አቢሲኒያ ባንክ ነበርና ሰላይ ባይዘው አቢሲኒያ ባንክ አለና በነፃ ማስታወቂያ እየሰራን ያለን። በቅርብ ቀን ደግሞ አህዱ ይመጣል ብለን እናስባለን ያለሽ እና እዚህ ጋር ሰልፍ በጣም የአገር ሰልፍ ነበርና ትንሽ ያው ፋሚሊየር ስለነበረ ፊታችን ሰው ቅደሙ ኧረ እናንተ ቅደሙ። እዛ እሷ ደግሞ እንደዚህ አይነት ነገር አይመቻትም። አይ እኔ ደክሞኛል በቃ ወደ ቤት ልግባ። ከሷ ጋር መሄድም ፈለኩኝ ብሩንም ፈለኩኝ ካሹን ማውጣት ፈለኩኝ። እዛ ይሄ ውሃ የምንጠጣው ምናምን አንዳንድ ደግሞ ፐርሰናል ነገሮችን መገዛዣ ምናምን ብር ካሽ ያስፈልጋል አልያዝንም ነበርና በጣም ደክሟት ነበርና አንዳንድ ነገሮች መገዛዣ እኔ ደግሞ ማውጣት ፈለኩ። በዚች ጋር ተለያየን። እሷ ከጓደኞች ጋር ገባሽ ብቻሽን ነው? ሌላ ማህበር ሳዳም የሚባል ጓደኛ ያለና እሱ ብዙ ልጆች የብዙ ሰፈር የካሳንቺስ የፒያሳ ነው የተባለ የብዙ ሰፈር ልጆች በጣም ነው የሚወዱት። እኔም የሰፈር ልጅ ነው በጣም ነው የምወደውና ከዛ ከሱ ጋር እንትን ልናረግ ሄድን። ሌላ ማህበር ሄድን እንደና ባይዘው በጣም የራሴ አርጌ እስከቆጣጠረው ድረስ ከማንም ወንድ ጋር ሳያት በጣም ነበር የምትሳጨው። ፖስቴ ይርር ነበር የሚለውና ባይዘው በጣም ብዙ ወንዶች ጓደኞች ነው ያሏትና በጣም ነበር የምቃጠለው ነው የምነግርህ። ሳይቀደም ለካ እነሱ ፍሬንድሊ ነው ከኔ በፊት ያቋታል። እኔ ነኝ አዲስ ሰው እኔ ነኝና ተናደድኩኝ። በቃ ወደዛ የኔ ደግሞ ጓደኞች ነበሩ ምናምን አብረውኝ የመጡ ከአዲስ አበባ ማህበር ውስጥ በቃ ወደዛ እኔ ባህላዊ መጠጥ ብዙም አይደለሁም እና እነሱ ጠላ ቤት ይገባሉ፣ አረቄ ቤት ይገባሉ ምናምን በቃ እኔ ተበሳጭቻለሁ። ብቻ መልሼ ምሳ እስካገኛት ድረስ በጣም ቸኩዬ ነበረ። ሳገኛት እንደዛው እያስተናገደች ያንን ፈገግታ ብልጭ እያደረገች በጣም መልካም ሰው እኮ ነኝ። መልካም ሰው ሆና አብራችሁ ብሉ ምናምን ተባልንና በቃ እኔ አጎረስኩሽ። ማርያም ሆነ አጎረስኩሽ አይደለም። ኔክስት ዴይ ነው የበላነው። ኔክስት ዴይ ማርያም ሆነችና የማርያም ቀን ነበርና ከዛ እንትን ሄድን። ማርያም ትነግስ ነበርና ንግስ ወጣን ጠዋት እየተዘመረ ከዛ ወተን ምናምን ከዛ ፎቶ ምናምን እንነሳለን ሁሌ። ከዛ አንድ ፎቶ ሳንነሳ እኔ ከነቸሬ ጋር ምናምን ተነስተን ከዛ እኔ ማቃቸውን ጓደኞቼም እነሱ ናቸው። ከዛ ተነሳንና ፎቶአችንስ ከዛ ልነግረን አላ እስቲ እዚህ ላይ እናስገባላችኋለን። የመጀመሪያ የተነሳነውን ፎቶ ከዛ ሱማት ልጆች ጋር ተነሳና ምናምን እኔ ከዛ ደከመኝ ፀሐዩ። ከዛ ልክ ታቦት ሲገባ ወደ ቤት ሄድኩኝ ማለት ወደ አረፍንበት ቤት ተመለስኩኝ። ታኛው ምናምንና ተመልሼ ስወጣ እነሱ ታቦት እስኪገባ ድጋሚ እየዘመሩ ምናምን ፎቶ እየተነሳችሁ ነበር። ከዛ እንደውም ከሱ ጋር ሲነሱ የነበሩ ሴቶች ነበሩና ከዛ ስላዩ እናው በይ በእናትሽ በይ አይደለም እንዴ አይደለም። ከዛ ነው አብራችሁ ተነሱ ምናምን አለና ጥላ ይዞ ነበርና ከዛ ነው እንጂ አብረን እነሱ ሄድሽ ምናምን አለ። ግድንግዱን ጃንጥላ ይዞ ነበር። ከዛ ተነሳን አንድ ፎቶ።
ከዛ አለ እሱ ፎቶ አሁን እዚህ ላይ እናስቀምጥላችሁ። ልጅ ነበርኩ እኔና ከዛ ይሄ ፎቶ ነው። እዚህ ጋር የምታዩት ፎቶ ነው። ግን ቀንተሽ ነበር አይ አልቀናው አቀንተሽ እኔ ቅናት ያለብኝ አሁንም አልቀናም። በደንብ ጠይቁ ነው እግዚአብሔር አሁንስ ቀናለሁ። እኔ አሁንም አልቀናም። እኔ ቅናት አልችልበትም። ግን ቅናት አልችልበትም። ወደ ገደለው ነው ወይ አይነ ስቤን ታጠፋዋለች ወይ ጥርሴን ታወልቀዋለች እንጂ ቅናት ምናምን ጥርስ ወልቆ ነው የተሰራው ታዲያ። ይሄው ናታን ወልዴንታል ክሊኒክ እንደዚህ ፏ ያደረገኝ ደግሞ እኔ ወልቄው ጥርሴን ፏ አድርጋለች። ከዛ የማታው ሞመንት በጣም በቃ መቼም ከልቤ እንዳይወጣ የሆነው ጸሎት ለማድረግ ለካ ማታ ለሊት 6 ሰዓት ላይ ትወጣለች። የጸሎት ሰዓት ላይ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት የጸሎት ሰዓታት ላይ ወይራዋ ጋር እየሄድን ጸሎት እናደርጋለን። የሌሊቱን ነው እንጂ የሌሊቱን የዛለት ግን 3 ሰዓት አልሄድንም ነበር። የምታሳዝነው ስትጸልይ በቃ እንደዚህ አርጋ ዳዊቷን ይዛ ምናምን በቃ እማሆይ ቀኑባት ማለት እኔ አይደለም እኔ እማሆይ ያስቀናል። በቃ አለባበሷ ብርድ አለም ምስኪን እኔ እመቤቴ እቺ ልጅ አደራ እመቤቴ እቺ ልጅ አደራ ለመንኳት ነው የምነግራችሁ። በቃ ለመንኳት እመቤቴን በደንብ ነው ለመንኳት። ለሐቅ ታውቃለች እሷ በደንብ ነው በቃ ይሄ ነገር መጨረሻ ያድርግልኝ አልኩ። በጣም ተማጸንኳት። ያው ለኔ የተደረገው ብዙ ነው። እመቤቴ ያደረገችልኝ ቤቴን የሰራችው እመቤቴ ነች የምልበት ምክንያት በተለያየ ቦታ ላይ በምክንያት ነው ተደርጎልኝ። በቃ እኔ የነበርኩበት ህይወት የነበርኩበት ላይፍ ስታይል ምናምን እርግጠኛ ነኝ እዩት ተመልካቾች የኔ ፌቨራይት ብቻ ሳይሆን ህይወቴ የተስተካከለበት እቺን የመሰለች ልጅ እንደዚህ ሚካኤል እንደዚህ የሰጠኝን እመቤቴ እንደዚህ ቁልፍ አድርገ የሰጠችኝ ቦታ እቺ የእመቤቴ ቃል ኪዳን ቦታ ነች። በጣም አይዞ ረፍ ቆይ ተው እሺ ረፍ አንተ አትልቅስ ማለት በቃ ሆኖልሃል እኮ ተደርጎልሃል። እና ያው እዚህ ነው እጅ ከፍንጅ ያገኘኋት። እጅ ከፍንጅ ስትባረክ ስትጸልይ ህይወቷን እንዲያስተካክልላት ስትጸልይ እሷም እኔም ስጸልይ እጅ ከፍንጅ ያገኘኋት እዚህ ነው። እጅ ማለት ይሄ ነው። ከፍንጅ ይሄ ነው። እጅ ከፍንጅ ያገኘኋት እዚህ ቦታ ላይ ነው። ከፍንጅ ምንድን ነው? እጅ ከፍንጅ እኔም በጣም ወድሻለሁ። በጣም ብዙ ነው የምናገረው ነገር ያለኝ። ከመጀመሪያ ዓመት ጀምሮ ስመጣ እኔ ግሸን አጋጣሚ ነው ምንም ሳልዘጋጅ አጋጣሚ ልጆች ሲመጡ ነይ እንሂድ ብለው ነው የመጣሁትና ከዛ ስመጣ ግን በጣም ሰላም የለኝም። አይምሮዬ ውስጥ በጣም ሰላም የለኝም። በጣም የተረበሸ የሆነ በወራት ውስጥ ህይወቴ ነው ዝብርቅርቅ ያለው የነበረውና ከዛ የመጀመሪያ ጠይቄ ሄድኩት ነገር ሰላም ስጪኝ ነው። ከዛ ስወርድ ግን ስራ የተስተካከለ ቤቴ የተስተካከለ በጣም ሰላማዊ ሰው ሆንኩኝ። ሁሉ ነገር በጣም ተስፋ ቆርጬ ነበረ። ከዛ ደግሞ ኔክስት አመት ደግሞ ኔክስት ይር ስመጣ ደግሞ እንዳልኩ በቃ እዚህም ስራ እየሰራሁኝ ነው። ግን እዚህ የነበረብኝን ግርግር ማስተናገድ ስላልቻልኩኝ በቃ ከሀገር ልወጣ ነበረ ማይ ፕላን ወዝና ጎትቼ ከዛ እዚህ መጣን። ከናቴ ጋር ተዋወቅን ምናምን አዲስ አበባ መገናኘት ጀመርን ምናምን የሚገርምህ ከዛ ወዲያው ስራ አብረን ጀመርንና ከዛ 6 ወር ምናምን ነው ከ6 ወር በኋላ ምናምን አብረን መኖር ጀመር። 6 ወር ማልቆየ
ፊልም ነው። ፊልም እየሰሩ ነበር እነሱ ፕሮዲዩስ ያደረገው። ጥቁር አደይን ታውቁታላችሁ? ጥቁር አደይን ብዙ ጊዜ ተናግሬያለሁና እነሱ ኦሬዲ እየሰሩ ነበር። የዚህን ዓመት የጉማ አዋርድ ሽልማት ያገኘበት የተሸለመችበት ጥቁር አደይ ፊልምን አብረን የሰራንበት ከዚህ በረከት እሷ አታውቅም ይሄን እንደምሰራ ሁላ። ግን እኔ ስክሪፕቱን ይዤ መጥቼ ሚካኤል አስባርኬ ምናምን ነው የተመለስኩት። በጣም ብዙ ፕሮሰስ ላይ ነበር። ስንመለስ ግን የኛ ሪሌሽንሺፕ እየጀመረ በጣም ዲቴል እየሆነ ሲመጣ ስራውን አብረን መስራት ፈለግንና እና በጣም ስቸገር ታየኛለች። በጣም ኢኮኖሚካሊም ማኔጅመንቱም ላይ በጣም ስቸገር ነው የምታየኝና እና እሷ ደግሞ መርካቶ ሱቅ አላት፣ የመርካቶ ነጋዴ ነች ምናምን ትሸክላለች። ብቻ በአይኒ ሚስ ራሷን ለማንም እጅ አትሰጥም። በጣም ስቲል ድረስ በጣም ጀግና ሰራተኛ ነችና በቃ በጣም ሀስል ውስጥ ነበርኩ። እኔ ደግሞ በጣም በካፒታልም ምናምን ተናጋ ስራዬ ሲናጋ በቃ እኔ ያለው እኔ ፐርሰንት ስጠኝ ሼር አስፈርማኝ ምናምን። ከዛ የተወሰነ ገንዘብ ሰጠች። ከዛ በኋላ አይ እሱንም ገንዘብ መነካካት እኔ ማኔጅ ማድረግ አልቻልኩበትም። ስለዚህ ሙሉ ለሙሉ የራሴ ላደርግ እንደሆነ ሲገባኝ ጉዳዩ ልጠቀልላት እንደሆነ ሲገባኝ በቃ አንቺ ማኔጅ አድርጊው ገንዘቡንም እዛው ምናምን ሁሉን ነገር አስረከብኳት እላት። ከዛ ተሰራ ፊልሙ ተሰራ። ግን እንደ ሌላ ጊዜ የምነግራችሁ ምስጥር አለኝ ስለ ጥቁር አደይ ነው። ብዙ ጥቁር የሆኑ ጠባሳዎች የማይሽሩ ጠባሳዎች በጣም ብዙ በመቤቴና በእግዚአብሔር የማይሆንልን ነገር የለምና ይሻራልና ሲሻርልንና ሲስተካከል ነግራቸዋለሁ። በዛው ምስክርነትም ነው ለኔ የመብራን ምስክርነት የምሰጥበት ስለሆነ እነግራቸዋለሁ። ከዛ ተከትሎም እንደ ስሙ ደግሞ ሌላ አደይ የሆኑ ነገሮች ጥሩ ነገሮችን በህይወታችን ይዞ መጥቷል። የኛን ፍቅር አጠንክሯል። አብረን እንድንሆን አድርጎናል። በሚገባ አብረን እንድንሰራ እኔም ወደ ኢንዱስትሪው እንድመጣ ብዙ ጥሩ ነገር እንድናሸንፍ ባይዘዌ በተለያየ ጊዜያቶች ልጄን ኤማንም ይዤ እሷንም ይዤ በዚህ ቻናል ላይ የተለያዩ የቤተሰቦቻችንን ኢሹዎች የገጠመንን ነገሮች አሳዛኙንም ሳልደብቃችሁ አሳዛኙንም አዝናኙንም እንደገና ፈተና የሆነብንንም ነገሮች በተለያየ ጊዜ ይዤላችሁ እመጣለሁ። እንግዲህ ተመልካቾች የዛሬ ቪዲዮዬ ይሄን ይመስል ነበረ። ቤቴን የሰራሁበት ትዳሬን ያገኘሁበት የግሸን ደብረ ከርቤ ቤተክርስቲያን ቦታ ላይ ዛሬ ደግሞ ይሄን የመሰለ ትዳር ስለሰጠች ላመሰግንበት በረከት ለወስድበት ተገኝቼ የቱ ጋር እንዳገኘኋት እንዴት እንደተገናኘን ከብዙ በጥቂቱ በሌላ ቪዲዮ ደግሞ በጣም ዲቴል ውስጥ ነገሮች እነግራችኋለሁ። እግዚአብሔር ይስጥልን። ይሄን ቪዲዮ ሁላችሁም ለሌላውም እንዲደርስ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይፍ ስታይሌን በደንብ አሳያችኋለሁ። አድናቂዎቼ አመሰግናለሁ። የኔም ቤት በጣም ወድሻለሁ።